ሰላም ሰላም ውድ ቤተሰቦቻችን ዛሬ ደግሞ ጽናት ክፍል 36ን ይዤላችሁ ቀርቤያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ነኪራ ተከራዮች ያሉበት ቤት ውስጥ እራት ተጋብዘው ሄደዋል። እዛው በሄዱበት ታዲያ ግን እንደ እንግዳ ሳይሆን እንደ ሆነ በጣም ረጅም ጊዜ እንደቆየ ሰው ተላምደው እንደዚህ ስክር ብለዋል ማለት ነው። ሰክረውም ደግሞ አላበቁም። ደስ የሚል ጊዜ እያሳለፉ ነው እና በጣም ዘና ያረጋል። እኔም ዘና ያልኩበት ነገር ስለሆነ ለእናንተ ላካፍላችሁ ወደድኩ። በጣም አሪፍ ነው። በጣም ሰክራለች እንግዲህ ጽናት ኪራ እንሂድ እያላት ነው፣ ግን እሷ መሄድ አልፈለገችም። ጭራሽ ወሬውንም ጨዋታውንም ሞቅ አድርገውት ጭራሽ ማሲንቆ ሰጠቻት ማለት ነው። ማሲንቆ ሰጣ ግጥም እየተቀባበሉ እንግዲህ ግጥሙን እንግዲህ እንደ ጉድ ሊያዘንቡት ነው ማለት ነው። ምሽታቸውን አድምቀውታል። ደስ የሚል ጊዜ እያሳለፉ ነው። ተቀበል ተቀበል እየተባባሉ ማለት ነው። መጨረሻ ላይ ወንዶቹም በማሲንቆ ጨዋታና በመቀባበሉ ግጥም በመሰጣጣቱ እየተጋገዙ በጣም አሪፍ ደስ የሚል ጊዜ እያሳለፉ ነው። በእውነት እኔ ወድጄላቸዋለሁ። እናንተም ትወዱታላችሁ ብዬ አስባለሁ። ለማንኛውም እንኳን ወደ ስማርት ቲዩብ በሰላም መጣችሁ እላለሁ። ዘና በሉ፣ ተጫወቱ፣ ፈታ በሉ። የነኪራና የጽናት ነገር እንግዲህ እንደዚህ ደስ የሚል ምሽት እያሳለፉ ለኛም ደስ የሚል ጊዜ ሰጥተውናል ማለት ነው። ማሲንቆ እየያዙ አልተመቻችሁ? ተቀበይ ያለቻት በጣም ነው የወደድኩላት። እሺ ለካ እንደዛ አይደለም። እሺ በይ የሴቶቹ ሲገርመኝ የወንዶቹ ደግሞ ኮንም በጣም የተመቸኝ ማለት ነው። ግጥማቸው ምናቸው ሁሉ ነገር በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ያለውን ነገር አብረን የምናይ ይሆናል። ዘና እንበል፣ እንጫወት። ተዝናኑበት ነው ምለው። ውድ ቤተሰቦቻችን እየገባችሁ ፈታ በሉ። በጣም አሪፍ ነው። እሳይ ትላለች ይላታል እንጂ ተቀበይ። እሺ የኔማ ላሚቱ ገባች አሉ ገደል፣ የኔማ ላሚቱ ገባች አሉ ገደል። በጣም አሪፍ ነው። የመጨረሻ ነው የተመቸኝ። ለማንኛውም በደንብ አስተውሉት እሺ። ግጥሞቻቸው በጣም ነው የሚመቹት። ስሙት ኪራን። አንቺም አትቆሚም ቁጭ በይ ከዙፋንሽ፣ ያው ልቤ አንቺው ነው ማንስ ከልካያለሽ። ኧረ መጣው ጨዋታውን። ሚኪም ራሱ ከኪራ ያልተናነሰ ግጥም ነው የሚወረውረው። ኪሩቤል ያለው ግን ፍቅር በጣም ይገርም ደስ የሚል ጊዜ እያሳለፉ ነው። በእውነት ወድጄላቸዋለሁ። ኧረ በቃ ሚኪም ያለው እናንተ ነው በጠበጥናችሁ። አሁን ሂድ። ወይኔ ለክብሮት ሳይሰጠው ይመቻችሁ። እሺ በቃ ቆይ። እንግዲህ ወደ ቤታቸው ሊሄዱ ደግሞ ወስነዋል አሁን። ምክንያቱም ለክብሮም እራት አልሰጠሁትም ብላ ትዝ አላት እና ያንን ነገር ይሄን የሞቀ ጨዋታ ጥለውት ሊሄዱ ነው። እንግዲህ ሰክራለች። ኪራ የሌለ ጽናት የሌለ ኪራዬም ድግፍግፍ አድርጎ ይዟት ሄዷል ማለት ነው። እነዚህም ተቃቅፈው ወደ ቤታቸው ቀርተዋል። በጣም አሪፍ ነበር። ጥሩ ጊዜ እንዳሳለፉ ነው። እንግዲህ አዳሯ ይሄን ይመስላል። በጣም ጽናት ያመማት ይመስላል። ራሷን በጣም አሟታል። ሶፋ ላይ ነው ተኝታ ያደረችው። እንግዲህ ላይክ፣ ሰብስክራይብ፣ የደውል ምልክቷን ደግሞ መጫን አይርሱ። ከዛ በተረፈ ሁልጊዜ ስማርት ቲዩብም በማገዝና አብራችሁን በመሆን እገዛችሁ ከኛ ጋር አይለይ እላለሁ። እንግዲህ ኪራዬ መጥቷል።
እና መጥፎ ነገር አደረኩኝ? ሊያበረታታት እየሞከረ ነው። ሰከርሽ በጣም ከዚህ በኋላ እንግዲህ አብረን እንጠጣለን ማለት ነው ምናምን ነገር ሲላት እንዴ እና ሁልጊዜ እንጠጣ ማለት ነው ምናምን ነገር ትለዋለች። ብቻ በጣም ሰክረው ስላደሩ ታማለች። ራሷን በጣም ያመማት ይመስላል። እሱም ሊንከባከባት ወተት እያፈላ ነው። ግን ወተቱ ያው እንግዲህ ረስቶት ይሁን ሳያውቅ አላቅም፣ ብቻ እሷን ሊያዋራ ሲመጣ ወተቱ ገደል እንደገባ ነው። እንግዲህ ጽናት ድራማ ሁልጊዜ ወተቱ ትዝ አላቸው። አሁን ገና ገደል ከገባ በኋላ ማለት ነው። ሄደሽ እንግዲህ ወተትሽን። ለማንኛውም እሱ እንደዚህ መኝታውን እያስተካከለ ሶፋውን እያስተካከለ የተኛችበትን ቦታ ማለት ነው ምንጣፉን ይዞ ገብቷል። ክብሮም መጣ። ክብሮም እንግዲህ መጥቶ ያለውን ነገር የምን ልብስ የተረዳ አልመሰለኝም። ጎሽ ጽናት መጣችለት። ወተቱ ገደል ገባ ነው የምትለው፣ የሌለ ነው ወተቱ። እውነት እኔ ወተት ሲደፋ እኔ ራሱ በጣም አልወድም። በጣም ነው የሚያበሳጨኝ እውነት ለመናገር ማለት ነው። ምክንያቱም ከመደፋቱ አካባቢውን ማበላሸቱ ያ ነገር ነው። በቃ በጣም ምድጃ ያበላሻል ምናምን። እሺ ወይኔ ክብሮም እንዳለ ተደፍቷል። ትንሽ ነው የቀረው። የምርሽን ነው? አይሸትም? ማታ ሰክራ አይዞኝ መጠጣት ቢሉ መጠጣት መሰለኝ አሟታል። ጽናትንማ ባየ እሱ ኪራ ወተት ሲጠብቅ እንግዲህ ወተቱ መደፋቱን ነግረዋለች ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። ደህና ሁኑ። ቻው ቻው። በእናትህ የድርጊት ሊያመልጠኝ አይገባም ነበር።